የልጇን ሬሳ ሙዚየም ውስጥ ያገኘችው እናት አሳዛኝ መጨረሻ። እስኪ ለ25 ዓመታት እየጠፋው ልጃችሁን በምትኖሩበት ከተማ ሙዚየም ውስጥ ደርቆና እንደ እንስሳት ሰዎች እየጎበኙት ብታገኙት ምን ይሰማችኋል? በሀገር አሜሪካ ጆርጂያ ውስጥ በ2024 የተፈጠረው ክስተት ይህንን የሚያሳይ ነው። በ2024 ኦክቶበር 11 ዲያና ሚቼል የተባለች ሴት በጆርጂያ ኤግዚቢሽን ወርልድ ኮንግረስ ማዕከል ውስጥ የደረቁ ሬሳዎችን ከሴት የልጅ ልጇ ጋር በመጎብኘት ላይ ነበረች። በዚህ ማዕከል ውስጥ በርካታ ትክክለኛ የሰው ሬሳዎች ደርቀው ይታያሉ። እነዚህ ሬሳዎች በዚህ ማዕከል ውስጥ የተቀመጡት ለጤና ትምህርት እንዲያገለግሉ ተብለው ነው። ዳያናም እየተዟዟረች እነዚህን ሬሳዎች በምትመለከትበት ወቅት በ25 ዓመት ውስጥ ተሰምቷት የማያውቅ ስሜት ተሰማት። ከፊቷ ያለውን ለመማሪያ የቆመውን ቆዳው የተገፈፈውንና ብዙ ነገሮቹ የጠፉትን ሬሳ ስታይ መረጋጋት ከበዳት። ቦታውንም ለቃ መሄድ አልቻለችም። ተጠግታ ተመለከተችው። በደንብ ስትመለከተው ግን ደርቃ ነበር የቀረችው። ወዲያውኑም ዲያና የኔ ልጅ ነው ስትል ጮኸች። ታዲያ የዘች እናት ልጅ ለ25 ዓመታት ያክል በዚህ ቦታ ላይ ደርቆ በ$20 መግቢያ ሲጎበኝ ኖሯል። ታዲያ ጥያቄው ይህ ልጅ ወደዚህ እንዴት ሊመጣ ቻለ? ለ25 ዓመታት ፖሊሶቹ እንዴት ሊያገኙት አልቻሉም? በስተመጨረሻስ ውጤቱ ምን ሆነ የሚለው ነው። ይህንን ታሪክ ከማየታችን በፊት ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። ታሪኩ የሚጀምረው በ1999 ኦክቶበር 15 ነው። በዚህ ጊዜ የ19 ዓመቱ የዲያና ልጅ ማርከስ በ19 ዓመቱ ሞርሃውስ የተባለ ኮሌጅ ይገባል። በኮሌጁ ውስጥም ባስኬትቦል ይጫወት ነበር። ማርከስ ለረጅም ጊዜ ሲመኘው የቆየው በመሆኑ እሱም ሆነ ቤተሰቦቹ በእጅጉ ደስተኛ ነበሩ። ማርከስም በዚህ ኮሌጅ ቆይታው ከአንድ ሰው ጋር ይተዋወቃል። ቢሆንም ለእናቱ ከማን ጋር እንደተዋወቀ አልነገራትም። ማርከስ ተዋወቅኩት ካለው ሰው ጋር እስከ እኩለ ሌሊት ድረስ ያመሹ ነበር። በአንዱ ቀን ግን ማርከስ ከቤቱ ሰው ሊያገኝ እንደሆነ ተናግሮ ከወጣ በኋላ ሳይመለስ ይቀራል። ቤተሰቦቹ ይመጣል እያሉ ቢጠባበቁትም 3 ቀናቶች አለፉ። ማርከስ ግን ወደ ቤቱ አልተመለሰም። ፖሊሶች ከተማውን ማሰስ ጀመሩ። ከቀናት በኋላም የማርከስ መኪና ግሬዲ ሚሞሪያል ሆስፒታል ፓርኪንግ ላይ ቆሞ ተገኘ። መኪናው ውስጥ የማርከስ ስልክ፣ መታወቂያ እንዲሁም ሌሎች ዕቃዎቹ ምንም ሳይሆኑ ተቀምጠዋል። ቢሆንም ማርከስ ግን ቦታው ላይ የለም። ፖሊሶቹ ፍለጋቸውን አጠናከሩ። በሚማርበት ኮሌጅ ውስጥ አብረውት የሚማሩትን ጓደኞቹንና የኮሌጁ ሰራተኞችን በየተራ እየጠሩ ጥያቄዎችን ጠየቋቸው። ቢሆንም የሁሉም መልስ አንድ አይነት ነበር። ማርከስ ደስተኛ እንደሆነና ትልቅ ህልም ያለው ወጣት እንደሆነ ነው የሚናገሩት። ፖሊሶቹም ለ3 ሳምንታት ያክል ማርከስን ያለ ድካም ፈለጉት። በከተማዋ ውስጥ ያሉትን ሁሉንም ሆስፒታሎችና ፖሊስ ጣቢያዎችን አሰሱ። ቢሆንም ስለ ማርከስ ፍንጭ እንኳን ሊገኝ አልቻለም። ከ6 ሳምንታት በኋላ ፖሊሶች ፍለጋቸውን ሙሉ በሙሉ አቋረጡ። የፖሊሶቹ ኃላፊ ለዲያና ልጇ ምናልባት ቤተሰብ ሽሽት ከከተማ ወጥቶ ተደብቆ ሊሆን እንደሚችል ነገራት። ዲያናም ልጄ የሆነ ነገር ሆኖ ካልሆነ በስተቀር በጭራሽ አይጠፋም ብላ ተከራከረች። ቢሆንም ፖሊሶቹ ፋይሉን ዘግተው ዲያናን ከፖሊስ ጣቢያው እንድትወጣ አዘዙ። ዲያናም ስለ ልጇ በመጨነቋ ከዛች ቀን ጀምሮ ያለ ረፍት ለ25 ዓመታት ያክል ማርከስን ፈልገዋለች። ሁሌም በማርከስ የልደት ቀን በከተማ ላይ የአፋልጉኝ ወረቀት ትበትን ነበር። በሌላት ገንዘብም ለረጅም ዓመታት የግል መርማሪ ቀጥራ ስለ ማርከስ መጥፋት ታፈላልግ ነበር። ይህ ሁሉ ነገር ተስፋ ሳይሰጣት ሲቀርም ቤተሰባቸው በድንገት እየጠፋባቸው ሰዎች ማህበርን ተቀላቅላ ለልጇ መመለስ በየዕለቱ ትጸልይ ነበር። ማርከስ እንደሚመለስ በማመንም የሱን መኝታ ክፍል ለ25 ዓመታት ያክል ሲጠፋ በነበረበት ላይ አድርጋ ጠብቀዋለች። በእነዚህ ዓመታት ውስጥ ዲያና ጎረቤቶቿ ልጇ እንደሞተ እንድታስብና ኑሮዋን እንድታስተካክል ቢነግሯትም እሷ ግን በፍጹም ብላ 25 ዓመታት ያክል ልጇን ማርከስን ጠብቀዋለች። ዲያና የ55 ዓመት አሮጊት የሆነች ሲሆን በከተማዋም ታዋቂ ነርስ ናት። በተጨማሪም ዲያና በወሊድ ምክንያት እናቷ የሞተችባትን የማርከስን ሴት ልጅ ጃዝሚን ታሳድጋለች። ጃዝሚን አባቷ ሲጠፋ ገና የ2 ዓመት ሕፃን ነበረች። አባቷንም የምታውቀው በፎቶ ብቻ ነው። ዲያና ልጇ ማርከስ ሲናፍቃት ሙሉ በሙሉ አባቷን የምትመስለውን ጃዝሚንን በማየት ናፍቆቷን ታስታግሳለች። ታዲያ ጃዝሚን የሕክምና ተማሪ በመሆኗ ለትምህርቷ እንዲረዳት አያቷ ዲያናን ትክክለኛ የሰው ሰውነት ደርቀው ወደሚታዩበት የሳይንስ ሙዚየም እንድትወስዳት ትጠይቃታለች። ዲያና ሐሳቡን ባትወደውም የልጇን ልጅ ጃዝሚንን እምቢ ማለት ስለከበዳት ይዛት ትክክለኛ የሰው ልጅ ሬሳ ቆሞ ወደሚታይበት የሳይንስ ሙዚየም ትሄዳለች። ለሁለቱ $60 መግቢያ ከከፈሉ በኋላም ወደ ውስጥ ገብተው መጎብኘት ይጀምራሉ።
ታዲያ ወደ ሙዚየም ውስጥ ሲገቡ የመጀመሪያው አዳራሽ ውስጥ ያሉ ሬሳዎች ቆዳቸው ተገፎ ጡንቻቸውና የደም ስሮቻቸው የሚታዩበት ነበር። በቦታው ላይ የቆሙት በሙሉ ከየት እንደመጡ የማይታወቁ ትክክለኛ ሬሳዎች ነበሩ። ዲያና ስታያቸው አልቻለችም። ቢሆንም እይታዋን ቀጥላለች። ታዲያ የመጨረሻው እይታ ላይ ሲደርሱ ዲያና ደርቃ ቀረች። መቆም ከበዳት። ፊት ለፊቷ ቆዳው ተገፎ ለእይታ የቀረበው ሬሳ ልጇ እንደሆነ ውስጧ ነገራት። በድፍረትም ተጠጋችው። ታዲያ ልጇ ስለመሆኑ ያወቀችው በደቂቃዎች ውስጥ ነበር። የልጇን ልጅ ጃዝሚንን በመጥራትም ይህንን አየሽው እግሩ ላይ ያለውን ትላታለች። ጃዝሚንም አዎ ይህ ጉዳት በረጅም ጊዜ የሚመጣ ነው ስትል ለአያቷ ታስረዳታለች። አያቷ ዲያናም አባትሽ የዚህ አይነት ጉዳት እዚህ ቦታ ላይ ያለበት ባስኬትቦል ሲጫወት ወድቆ ትላታለች። ጃዝሚንም ሌሎች በርካታ ስፖርተኞች ሲወድቁ እዚህ ቦታ ላይ ነው የሚጎዱት ብላ አያቷን ለማረጋጋት ሞከረች። ቢሆንም ዲያና ልጇን በደንብ ታውቀዋለችና እስኪ የጀርባ ከርካሪ አጥንቱን ቁጠሪው ትላታለች። ጃዝሚንም ትቆጥራለች። 6 ብቻ እንደሆኑም ለአያቷ ትነግራታለች። አያቷም አባትሽ ሲወለድ ትንሽ ሰዎች ላይ ብቻ እንደሚከሰት ዶክተር አሳውቆን 6 አከርካሪዎች ብቻ እንደሚኖሩት ነግሮን ነበር ትላታለች። ሁለቱም መደናገጥ ጀመሩ። በተጨማሪም ማርከስ የወርቅ ጥርስ አስተክሎ ነበር። ከፊት ለፊታቸው የቆመው ሬሳም ተመሳሳይ የወርቅ ጥርስ አለው። ቢሆንም ጃዝሚን ይህንን ነገር አምና መቀበል አልቻለችም። እዚህ ቦታ ላይ ያሉ ሬሳዎች በሙሉ ሰውነታቸውን በፍቃዳቸው ፈርመው የሰጡና ከተለያዩ ሀገራት እየመጡ እንደሆኑ ልታሳምናት ትጥራለች። ቢሆንም እናት ፊቷ ያለው ልጇ እንደሆነ ውስጧ ነግሯታል። ጃዝሚን ተመሳስሎባት እንደሆነ በመንገር ከቦታው እንደሄዱ ትነግራታለች። ዲያና ግን ልጇ መሆኑን አውቃ ደርቃ ቀረች። ጃዝሚን ይህንን ስታይ የአባቷን ፎቶ አውጥታ ከሬሳው ጋር አስተያየች። በሚገርም ሁኔታ ሁሉም ነገር ይመሳሰል ነበር። በፍጥነትም ወደ ሙዚየሙ ተቆጣጣሪ ጋር አያቷን ይዛ ሄደች። የሙዚየሙን ተቆጣጣሪም ከሬሳዎቹ መካከል አንዱ ላይ ጥያቄ እንዳላት ትነግረዋለች። ተቆጣጣሪውም በፈገግታ የትኛው ሬሳ ላይ ሲል ይመልስላታል። እሷም ስፖርተኛ ተብሎ ለእይታ የቆመው ሬሳ ላይ ትለዋለች። እሱም ምንድነው ጥያቄ ሲል ይመልስላታል። እሷም ይህንን አካል ከየት እንዳመጣችሁትና ማን እንደለገሳችሁ ንገሩን ስትል ታፋጥጠዋለች። ተቆጣጣሪው ግን በተረጋጋ መንፈስ ሁሉም አካሎችን የሚለግሱ ግለሰቦች ማንነታቸው አይታወቅም፣ ስለ አካሎቹም ቢሆን ምንም አይነት መረጃ የለም፣ ይህም ለቤተሰቦቻቸው ሞራልና ደህንነት ሲባል እንደሆነ ይነግራታል። ዲያናም ወዲያውኑ ይህ የቆመው አካል የኔ ልጅ ነው ስትል ለተቆጣጣሪው ትናገራለች። በዛ ሰዓትም ሰራተኞቹ ፊታቸው ይቀያየራል። ዲያናን ለማረጋጋትም በዚህ ሙዚየም ውስጥ ያሉ አካሎች በሙሉ ወደዚህ የሚመጡት በሕክምና ተረጋግጠውና ቤተሰቦቻቸው ፈርመውባቸው እንደሆነ ይነግሯታል። ዲያናም ይህ አካል ከ25 ዓመት በፊት ከጠፋው ከልጇ ጋር በብዙ ነገር ይመሳሰላል ስትል ትመልስለታለች። እሱ ግን በዚህ ጉዳይ በጭራሽ ሊረዳት እንደማይችልና እንድትረጋጋ ይነግራታል። ዲያና ግን ይበልጥ እየተቆጣች ስትመጣ ሙዚየም ውስጥ የነበሩ ሌሎች በርካቶችም ethically sourced from verified donors in Asia. They signed legal documents donating their bodies to science and ወደ ቦታው ይመጣል። ሰራተኛውም ለማናጀሩ ስለ ጉዳዩ በደንብ ያስረዳዋል። ማናጀሩም ተረጋግቶ ይህ ነገር ብዙ ጎብኚዎች ላይ ሊፈጠር ይችላል፣ የስሜት መለዋወጥ ነው ብሎ ዲያናን ሊያረጋጋት ቢሞክርም ዲያና በጭራሽ ትለዋለች። ማናጀሩም ይህ አካል ሲመጣ በቤተሰቦቹ ተፈርሞና ራሱ ተስማምቶ ያደረገው ነው ቢልም ዲያናም ልጇም ሆነ እሷ ይህንን ነገር እንዳላደረጉትና ልጇ በድንገት እንደጠፋ ትነግረዋለች። ማናጀሩ ዲያና በጭራሽ እንደማትመለስ ሲገባውም ከዚህ በኋላ ከበጠበጠች በጥበቆች እንደሚያስወጣት ይነግራታል። ዲያና ግን in October 1999, and that specimen has 4 unique ወረቀትም አሳየኝ ስትል ትጮኻለች። ማናጀሩም በመደናገጥ ወዲያውኑ ጥበቃዎችን ጠርቶ እያስገፈተረ ከቦታው ያባርራታል። ዲያናም ልጇ እንዳሻንጉሊት 25 ዓመታት ቆሞ የተጎበኘበትን ቤት እያየች ከልቧ አለቀሰች። በሙዚየም ውስጥ የተቀረጸው ቪዲዮም በሶሻል ሚዲያ ከወጣ በኋላ አብዛኛው ማህበረሰብ ዲያና አይምሮዋን አታ ነው በማለት ይዘባበትባት ነበር። ዲያና ግን ማንም ምንም ቢል የህግ ባለሙያ ቀጥራ የልጇን ሬሳ ማስመለስ እንዳለባት አመነች። ቤቷ ገብታም የልጇን የድሮ ፎቶዎችና ዕቃዎች ሰበሰበች። በህይወት ሳለ የታከመባቸውን ወረቀቶች በሙሉም ሰብስባ አዘጋጀች። አብዛኞቹ ፎቶዎች በሙዚየም ውስጥ የቆመው አካል ማርከስ ስለመሆኑ ቁልጭ አድርገው የሚያሳዩ ናቸው።
ታዲያ ትልቁ ችግር የነበረው ይህንን ኬስ ተቀብሎ ከሙዚየሙ ጋር የሚከራከር የህግ ባለሙያ ማግኘት ነበር። ዲያና የደወለችላቸው ብዙዎቹ የህግ ባለሙያዎች የአይምሮ ታማሚ ሆነሻል በማለት አርፈሽ ተቀመጭ እያሉ ስልክ ይዘጉባት ነበር። ዲያና ለረጅም ጊዜ የህግ ባለሙያዎችን ብትፈልግም ሁሉም ሊረዷት ፈቃደኛ አልነበሩም። በመጨረሻም ዲያና ወደ አንድ ስልክ ትደውላለች። ይህች ሴትም አንጌላ ብሮክ የተባለች ጠበቃ ነበረች። ጠበቃዋ ስለ ነገሩ ከሰማች በኋላ በእጅጉ በማዘን ልትረዳት ፈቃደኛ ሆነች። አንጌላም ሁሉንም ነገር አስረጅኝ በማለት ስለ ዲያና አሳዛኝ ታሪክ ሰማች። ሁሉም ስለ ማርከስ ያሉትን ማስረጃዎችም ከዲያና ተቀበለች። ማስረጃዎቹን በደንብ ካየች በኋላም አንጌላ ይህ ነገር እውነት ከሆነ በዚህ ውስጥ ፍትህ የምታገኘው አንቺ ብቻ ሳትሆኚ እስከዛሬ የጠፉ ሌሎች አካሎች ቤተሰቦችም ፍትህ ያገኛሉ ስትል ትነግራታለች። የህግ ባለሙያም ወዲያውኑ 48 ሰዓታት እንድትሰጣትና ስለ ነገሩ እንድታጣራ ነግራት ስልኩ ይዘጋል። አንጌላም ከ48 ሰዓታት በኋላ በቃሏ መሰረት ለዲያና ደወለች። ዶክመንቶቹን በደንብ ካየች በኋላም ሙዚየም ውስጥ የቆመው አካል ምናልባትም የዲያና ልጅ ሊሆን የሚችልበት እድል ሰፊ ስለመሆኑ ነገረቻት። ዲያናም ወዲያውኑ ዲኤንኤ ቴስት እንዲደረግ ለአንጌላ ጥያቄ አቀረበች። ነገር ግን አንጌላ ሙዚየሞቹ በህጋቸው መሰረት የአካሉን ደህንነት ለመጠበቅ ዲኤንኤ ቴስት እንደማይፈቅዱ ትነግራታለች። አንጌላ ወዲያውኑ ነገሩን ወደ ፍርድ ቤት ተወስደዋለች። ሙዚየሙም ቀርቦ ብዙ ይከራከራል። ሙዚየሙ ዲያና ምንም አይነት ማስረጃ እንደሌላትና ሆን ብላ እየረበሸች እንደሆነ ለፍርድ ቤቱ አቀረበ። አንጌላ የህክምና ውጤቱን በማሳየት ጀርባው ላይ ያለው አከርካሪ፣ እግሩ ላይ ያለው ስብራት እንዲሁም ጥርሱ አካባቢ ያለው ነገር ከማርከስ ጋር ተመሳሳይ ሳይሆን አንድ አይነት እንደሆነ ታስረዳለች። ሙዚየሙ ግን ይህ ነገር አጋጣሚ እንደሆነና ከሚሉት ሰው ጋር ምንም አይነት ግንኙነት እንደሌለው ይናገራል። በተጨማሪም ሙዚየሙ ይህ አካል የተቀመጠው ለትምህርት ተብሎ በመሆኑ ዲኤንኤ ቴስት መንካት እንደማይቻል ለፍርድ ቤቱ ያስረዳል። አንጌላ ግን ከአካሉ ላይ ትንሽ ነገር ተወስዶ ዲኤንኤ ቴስት ቢደረግ ልጇ ስለመሆኑና ስላለመሆኑ ስለሚያረጋግጥ ዲኤንኤ ቴስት እንዲደረግ ለፍርድ ቤቱ ታስረዳለች። ሙዚየሙ ግን ይህ አካል የተቀመጠው ለትምህርት ተብሎ ስለሆነ ምንም አይነት አካል መጉደል እንደማይችል ያስረዳል። ለዚህ ያቀረበው ምክንያት ደግሞ ሁሉም ሰው በተጠራጠረ ቁጥር ዲኤንኤ ቴስት መደረግ አለበት ሲባል ከአካሉ ላይ በርካታ ነገሮች እንደሚጎሉና እንደሚበላሽ ለፍርድ ቤቱ ያስረዳል። ፍርድ ቤቱም ወዲያውኑ ዲኤንኤ ቴስት እንዳይደረግና ፋይሉ እንዲዘጋ ያዛል። ከዛች ቀን በኋላም ስለ ዲያናና ልጇ በርካቶች በሶሻል ሚዲያ መቀባበል ጀመሩ። ብዙዎች አሁንም ዲያና ከሙዚየሙ ብር መቀበል ፈልጋ እንጂ ልጁ አይደለም ሲሉ ዲያናን በድጋሚ አቆሰሏት። ብዙዎች በእጅ ስልኳ ሳይቀር እየደወሉ ተሳደቡ። ቢሆንም ዲያና ተስፋ አልቆረጠችም። ፍርድ ቤቱ ፍትህ ካልሰጠኝ በማለትም ያላትን ብር በሙሉ ሰብስባ የግል መርማሪ ትቀጥራለች። መርማሪው ነገሩ ከባድ እንደሆነ ነግሯት ቢሆንም የሚችለውን ሁሉ እንደሚያደርግ ያስረዳታል። ወዲያውኑም የቀጠረችው መርማሪ ወደ ስራ በመግባት ሙዚየሙን በዋናነት የሰው አካል ከየት እንደሚያሰባስብ ያጠናል። አብዛኛው መረጃም የሚያሳየው አካሎቹ አብዛኞቹ በቻይና መንግስት የሞት ፍርድ የተፈረደባቸው እንደሆኑ ነው። መርማሪው ዋናውን የሙዚየሙን ማናጀር አናገረው። ማናጀሩም ከሀገር ውስጥም አንዳንዴ ሬሳቸውን የሚቀበላቸው ሰው የጠፋ አካሎችን ከሆስፒታል ተቀብለው ለእይታ እንደሚያቀርቡ ነገረው። መርማሪው ብዙ ሲያፋጥጠውም ማናጀሩ ባለመቻሉ ጥበቃ ጠርቶ መርማሪውን ያባረዋል። ቢሆንም ይህ መርማሪ የፈለገውን መረጃ ይዞ ነበር የወጣው። ለዲያና ደውሎም ምናልባት በ1990ዎቹ መጨረሻ ለሙዚየም አካሎችን የሚያቀርቡ ሆስፒታሎችን እንዳወቃቸውና ከሆስፒታሎች ውስጥ አንዱም የልጇ መኪና ቆሞ የተገኘበት እንደሆነ ይነግራታል። አሁን መርማሪውና ዲያና የቀራቸው ሆስፒታሉ የማርከስን አካል ምን አደረገው የሚለው ነው። ታዲያ መርማሪው በዚህ መረጃ ብቻ ፍርድ ቤት ገብተው ተከራክረው ማሸነፍ እንደማይችሉ፣ ነገር ግን ይህንን መረጃ ብቻ ይዘው በሶሻል ሚዲያ የሰው ልብ ማሸነፍ እንደሚችሉ አስረዳት። ዲያና ወዲያውኑ ለብዙ ጋዜጠኞች ደወለች። ነገር ግን ሁሉም ስቀው ነበር ስልክ የዘጉባት። በመጨረሻ ግን ሲታይላ የተባለች ጋዜጠኛ ለዘገባና ለማጣራት ከዲያና ጋር ተስማማች። ወዲያውኑም ሲታይላ ዲያና ወዳለችበት በመሄድ ኢንተርቪው ታደርጋታለች። ጋዜጠኛዋም በዘገባዋ የማርከስን ሁሉንም የሕክምና ሪከርዶች በተጨማሪም በሙዚየም ውስጥ የቆመው አካል ከልጇ ጋር ምን ያክል እንደሚመሳሰል ታቀርባለች። ጋዜጠኛዋ በዚህ ሳታበቃ ወደ ውስጥ በመግባት የወዳጅ ዘመዶቻቸውን ሬሳ ለሆስፒታሎች ለትምህርት የለገሱ ሰዎችን ጠርታ ታወራቸዋለች። በአጠቃላይ 8 ሬሳ የለገሱ ግለሰቦችን ጥያቄ ያቀረበችላቸው ሲሆን
እነሱም የወዳጅ ዘመዶቻቸውን ሬሳ ለትምህርት ቢለግሱም በማይታወቅ ሁኔታ የቤተሰቦቻቸው ሬሳ ሙዚየም ውስጥ ቆሞ እንደተመለከቱት ይነግሯታል። ጋዜጠኛዋም በርካታ ሙዚየም ውስጥ የቆሙ አካሎች የተሟላ መረጃ እንደሌላቸው እርግጠኛ ሆነች። በተከታታይ ዘገባዋም የከተማዋን ሕዝብ ትኩረት መሳብ ችላ ነበር። በርካታ ለትምህርት የቤተሰቦቻቸውን አካል የለገሱ ሰዎችም ጥያቄዎችን አነሱ። የለገሱት የቤተሰቦቻቸው ሬሳ የት እንደሚገኝም ጥያቄ አቀረቡ። በዚህም ነገሩ በእጅጉ እየጋለ ሲሄድ የፌዴራል አጣሪ ቡድን ወደ ቦታው እንዲመጣ ተጠየቀ። ይህ ነገር ሲሆንም የአትላንታ ፖሊስ ዲፓርትመንት በመደናገጣቸው ለዲያና ደውሎ ይቀጥሯታል። ዲያናም ከዋናው መርማሪ ጋር ተገናኝታ ታወራለች። መርማሪውም ማርከስ ከዓመታት በፊት አውቆ የጠፋ እንደሆነ ይነግራታል። ዲያና ግን በጭራሽ ትላለች። የማርከስ መኪና የተገኘበት ሆስፒታል እንኳን በደንብ እንዳልተመረመረ ትነግረዋለች። መርማሪውም ወዲያውኑ የማርከስ መኪና የተገኘበት ሆስፒታል ከ1999 ጀምሮ በሆስፒታሉ ቤተሰብ ያልተገኘላቸውን አካሎች ወዴት እንደላካቸው ሪፖርት እንዲልክ ያዛል። ቢሆንም ሆስፒታሉ ይህንን ለማድረግ 3 ሳምንታት እንደሚወስዱበት አሳወቀ። እነሱም 3 ሳምንታት ያክል ጠበቁት። ከነዛ 3 ሳምንታት በኋላም መርማሪው በድጋሜ ለዲያና ደወለ። በፍጥነትም ወደ ፖሊስ ጣቢያ እንድትመጣ አዘዛት። ከተገናኙ በኋላም ዲያና ልጄ ጠፋ ባለችበት ቀን ወደዛ ሆስፒታል ማርከስ እንደመጣና ወደ ሆስፒታል ሲገባም ሞቶ እንደነበረ፣ ለሞቱ መንስኤም ከኋላ ጭንቅላቱ በመመታቱ እንደነበረ ለዲያና ይነግራታል። አሁን ብዙ ማስረጃ በመገኘቱ በድጋሜ ነገሩ ወደ ፍርድ ቤት ሄደ። የዲኤንኤ ምርመራ እንዲደረግም ተጠየቀ። ሙዚየሙ በድጋሜ እንደማይሆን ገለጸ። ፍርድ ቤቱ ግን ማስረጃዎቹን በማየቱ ከአካሉ ጥርስ ላይ ዲኤንኤ ተወስዶ እንዲመረመር ትዕዛዝን ሰጠ። ዲኤንኤ ሳምፕል ከተወሰደ በኋላም ውጤቱ 2 ሳምንታት እንደሚወስድ ተነገራቸው። እነዛ 2 ሳምንታት ዲያና መብላት፣ መጠጣት ሆነ መተኛት ያልቻለችባቸው ነበሩ። ከ2 ሳምንታት በኋላም የዲያና ስልክ ይጮሃል። ዲያና ታነሳዋለች። የዲኤንኤው ሪዛልት እንደደረሰ ያሳውቋታል። ውጤቱም በሙዚየም ውስጥ የቆመው አካል ማርከስ ልጇ እንደሆነ እንደሚያመለክት ይነግሯታል። ዲያና በድንጋጤ ትወድቃለች። የ25 ዓመት ጥያቄዋም መልስ ያገኛል። ዲያና ፖሊሶቹ ስራቸውን እንዳያቆሙና ማን እንደገደለው ወደዛ ሆስፒታልም ማን እንዳደረሰው እንዲፈልጉ ትለምናቸዋለች። ፖሊሶቹ ነገሩ አንዴ የህዝብ አይን ውስጥ ስለገባ ሳይወዱ በግዳቸው ስራቸውን ይቀጥላሉ። ታዲያ ማርከስን ማን ገደለው? ሌላ ጥያቄ ሆነ። ሙዚየሙ ይቅርታ በመጠየቅ ከፖሊስ ጋር አብሮ ለመስራት ፍቃደኛ ሆነ። የማርከስን አካል ለሙዚየሙ ያስገባው ግሪዲ ሆስፒታልም ከፍተኛ ምርመራ ተጀመረበት። ሆስፒታሉ 25 ሚሊዮን ዶላር ቅጣት የተጣለበት ሲሆን የማርከስንም ሬሳ ማን እንዳመጣ እንዲያወጣ ጥያቄ ቀረበለት። ቢሆንም ሆስፒታሉ አካሉ ከየት እንደመጣ ምንም አይነት መረጃ የለኝም ነበር የሚለው። ለማርከስ አካል ምን ያክል እንደከፈሉ ሪከርድ ሲፈለግም ላመጣው ሰው 800 ዶላር ክፍያ ነበር የተፈጸመው። ሆስፒታሉም የማርከስን አካል 800 ዶላር ከገዛ በኋላ ለሙዚየሙ ደግሞ በ2000 ዶላር ነበር የሸጠው። ሆስፒታሉ ተከሰሰ። በዚህ መሃል የማርከስ አካል ከሙዚየሙ ወጥቶ እንዲቀበር ተደረገ። በወቅቱም ከ5 ዓመታት በፊት አብረውት የተማሩ የማርከስ ጓደኞች በሙሉ ተገኝተው ነበር። ፖሊሶቹም ማርከስ ከተቀበረ በኋላ ለዲያና በርካታ ሚሊዮን ዶላር ተከፍሏት ፋይሉ እንዲዘጋ ጥያቄ አቅርበውላት ነበር። ቢሆንም ዲያና በጭራሽ የሚል መልስ ነበር የሰጠቻቸው። ብሩን ወስደውት የልጇን ገዳይ እንዲፈልጉ ጠየቀቻቸው። ፖሊሶቹም አሁንም በህዝቡ ግፊት ፍለጋቸውን ቀጠሉ። ዜናው ዓለምን አዳረሰ። ከዛች ቀን በኋላም የፌዴራል መርማሪዎች ጭምር ተሳተፉበት። ማርከስ የጠፋበት ቀን ከ25 ዓመታት በፊት ለመጨረሻ ጊዜ የተደወለለት ከማን እንደሆነ ተጣራ። ለመጨረሻ ጊዜ የደወለለትም የዶርሙ ልጅ የነበረው ድሬክ ነበር። ፖሊሶቹ ድሬክ ላይ ከፍተኛ ምርመራ ጀመሩ። በምርመራቸውም ከተለያዩ ሰዎች በዛ ጊዜ ማርከስ ለድሬክ 15000 ዶላር አበድሮት እንደነበረና ድሬክ ብሩን አልመልስም ብሎ ሲከራከሩ እንደነበረ በወቅቱ የነበሩ ጓደኞቻቸው ተናገሩ። ቢሆንም ድሬክ ነገሩን አላመነም። ታዲያ በዚህ መሃል ፖሊስ አንድ ነገር ላይ ደረሰ። የድሬክ አባት ይሰራ የነበረው የማርከስ መኪና የተገኘበት ሆስፒታል ውስጥ ነበር። ፖሊስ መረጃዎችን ቢያቀርብም ለፍርድ ቤቱ በቂ ባለመሆናቸው ድሬክ ገሎ ለአባቱ የሰጠው ሬሳ አባቱ ደዝባ ለማጥፋት በማሰብ በተሳሳተ መረጃ ለሆስፒታሉ እንደሸጠው እየታወቀ ፍርድ ቤቱ ቅጣት ሊያስተላልፍባቸው አልቻለም። ቢሆንም አሁን ድረስ ይህ ኬዝ እንደቀጠለ ነው። ከዛ ጊዜ በኋላም ሆስፒታሉም ሙዚየሙም ተዘግተዋል። የገዳዮቹ አባትና ልጅ ኬዝም አሁን ድረስ በፍርድ ቤት እንደቀጠለ ነው። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ
በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ